የፈራ ይመለስ። ይህ ቪዲዮ ለሁሉም ሃይማኖት ተከታይ ነው፣ ለክርስቲያኑም ለሙስሊሙም ማለት ነው። ክርስቲያኑም መጽሐፍ ቅዱስ አለኝ ይላል፣ ሙስሊሙም ቁርአን አለኝ ይላል። በመሆኑ መጽሐፍ ቅዱስ ላይና ቁርአን ላይ አምላክ እንደሚሰማ አምላክ እንደሚናገር እንደሚያይና እጅግር እንዳለው ተቀምጧል። ሶ አማኙ እጅግር ያለው ፈጣሪ አንፈልግም እያለ ስለሆነ ከፈራችሁ መብታችሁ ነው። ነገር ግን እኛ መጽሐፉ ላይ የተጻፈውን በቀጥታ እንቀበላለን። ይሄን ሰውዬ የዚህን የሰውዬ ቪዲዮ ለማስገባት የቲክቶክ ፊልተር እንቢ ብሎኝ ነው። ለማንኛውም ቪዲዮ ሼር አድርጋችሁ አድርሱለት። ይህ አህባሽ ወገናችን የሰራውን ቪዲዮ አይቼ ቁርአንና ሐዲስ ላይ ያሉትን አምላካችን አላህ Subhanahu Wa Ta'ala ስለራሱ የተናገራቸውን በሚያስጠላ መልኩ እያለ ስግብግበኝነትን የሱ አቂዳ የተሻለ ለማስመሰል እንዴት ነው አምላክ ጃለው ግራለው የምትሉት? እንዴት ነው አምላክ ይስቃል የምትሉት? ይሄ ያስጠላል እያለ ነው። ሐዲሱን ምን እናድርገው ነው? ቁርአኑን ምን እናድርገው ነው? መጽሐፍ ቅዱስን ምን እናድርገው ነው? እንግዲህ አምላክ ይስቃል አምላክ ይሮጣል የተባለው መጽሐፍ ቅዱስ ላይ ነው። ሐዲስ ላይ ነው አምላክ እንደሚስቅ አምላክ ጣት እንዳለው አምላክ እጅግር እንዳለው የተቀመጠው ቁርአን ሐዲስ ላይ ነው። እስኪ ላሳያችሁ መረጃ በሱረቱ ሳድ አንቀጽ 75 ላይ አላህም ኢብሊስ ወይ በሁለት እጆች ለፈጠርኩት ከመስገድ ምን ከለከለህ ቆራህ ወይስ ከቲቤቶኞች ነበር ይላል አምላካችን አላህ Subhanahu Wa Ta'ala። እንግዲህ አምላካችን አላህ Subhanahu Wa Ta'ala በቁርአንና በሐዲስ ስለ ባህሪው ስለ አካሉ ሳያፍር ተናግሯል። እንግዲህ አምላክ ሳይፈር የተናገረበትን እናንተ እፈሩበት፣ የኔን ዝንባሌ ካልተከተላችሁ የኔን ስሜት ካልኮረኮራችሁ የሚሉ ወገኖቻችን ጋር እንዴት ነው መግባባት የምንችለው? እኛ ቀጥታ የመጣውን እንቀበላለን። እናንተ ቀጥታ የመጣውን በመጠምዘዝም በመቁረጥም በመቀጠልም በማፈርም በማስተባበልም መቀጠል ትችላላችሁ። መንገድ የሁሉም ነው። መንገድ ያደርሳል ይመልሳል። ስለዚህ እኛ ቀጥታ ከመለኮት የመጣልንን እንቀበላለን። እፎይ ያመጣው ከየት ነው ካላችሁም እፎይ ያመጣው የወሃቢያ ሸይኾች የሁሱ ሸይኾች የሁሱና መሰሎች ሸይኾች አረበኛውን ቁርአን የተረጎሙትን ከጎግል አግኝቶ እንደዚህ መንገድ አለ። በቁርአን ውስጥ ሙተሻቢህና አሻሚ የቁርአን አንቀጽና ሙህከም ግልጽ የቁርአን አንቀጾች እንዳሉ አላህ ነግሮናል። አሻሚ የቁርአን አንቀጽ አለ እያለች ነው አንዷ የአህባሽ በሂማ። ሸራ አድርጋችሁ አድርሱ። አጠቃላይ ለአህባሽ በሂማዎች ማለት ነው። እፎይ ሴጋ በሰራው ፖለቲካ ላይ እንደ ጅብ መተው አጋጣሚዋን ለመጠቀም እጅ ግርጣት ምናምን ሲሉ ነበረ። አህባሽ እንደሚታወቀው ቃል አላህ ቃል ረሱል ቃል ሰለፍ አይሉም። ምክንያቱም ከሰለፎች መንገድ የወጡ የሰለፎችን አስተምሮ የሚከተሉ አይደሉም። የአህባሽ የጥመት መንጋ የጀህሚያና የሙዕተዚላን አስተሳሰብ የሚያራምዱ ናቸው። በዚህ ሰዓት እንግዲህ መግቢያ ላይ ያሳዩዋችሁ ሰገጤ ሰምና ወርቅ ስትል ነበረ። ቁርአን ላይ አሻሚ ነገር አለ ስትል ነበር። አስባችሁታል? ቁርአን ላይ አሻሚ አለ ብላ ስትናገር ይህ ሁሉ ምንድነው? ስግብግበኝነታቸውን ለማሟላት ለማሳካት በውሸት ነው እንዴ? እውነትነታችሁን የምታረጋግጡት በቁርአን ላይ በመቅጠፍ ነው እንዴ? ቁርአን ላይ ምንም አሻሚ ነገር የለም። ግልጽ ነው የተቀመጠው። ምንድነው ያለችው? ሰምና ወርቅ በሰምና ወርቅ ሰም ብሎ ማለት ከላይ ያለው ማለት ነው። ሰም ብሎ ማለት ይሄ የማሩ ሰፈፉ ከላይ ማለት ነው። በነገራችን ላይ በአማርኛ ቋንቋ ወርቅ ብሎ ማለት በየተራራው አፈር ውስጥ ተደብቆ ስለሚገኝ ነው ወርቅ የተባለው። ስለዚህ እጅ ወይም አይን ወይም የተለያዩ ቁርአን ላይ የተጠቀሱ እነዛ በሰም ደረጃ እጅም እጅ ነው፣ እግርም እግር ነው፣ አይንም አይን ነው። ምንም የምታመጡለት ነገር የለም። ኢቭን እሷ ባመጣችሁ ነገር ማለት ነው። ይሄን ቪዲዮ እንዲሰራ ያደረገኝ ምንድነው ያለችው? ስለ ጎግል ይዘት እንኳን አታውቅም። ጎግል የጫኑበትን የሚሰጥ እንጂ ጎግል ከራሱ አምጥቶ አይናገርም። ምንድነው ያለችው? ከጎግል ነው ያመጣው እፎይ ሴጋ ነው ያለችው። እንዴ ጎግል ላይ የጫነው እኮ ራሱ አማኝ እኮ ነው። ክርስቲያኑም የራሱን ሙስሊሙም የራሱን ጭኗል እኮ። ታዲያ ከጎግል ከሆነ እስኪ የእናንተን የአህባሹን ከጎግል አውጭና አሳይን። የአህባሽ ጎግል እስኪ አሳዩን። የአህባሽ አስተምሮ ያለበት ጎግል አሳዩን። እፎይ ሴጋ ከአህባሽ ጎግል እንዲያመጣና እንዲናገር ማለት ነው። የመጨረሻ ሰገጤ በነገራችን ላይ የማይሰለጥኑ ኢቭን የቋንቋ የሰዋሰው መደብ የማያውቁ የእስልምናን ታሪክ የማያውቁ በነገራችን ላይ በተደጋጋሚ ተናግሬ ያለሁኝ የጀህሚያና ሙዕተዚላ ወይም አህባሽ የሚባለው በዚህ ዘመን ያለው አመለካከታቸው ከግሪክ ፍልስፍና የመጣ ነው። የግሪክ ፍልስፍና መጽሐፍት እየተተረጎሙ በኡመያ ስርወ መንግስት ማብቂያ ወደ አባሲያዎች ስርወ መንግስት በጣም ተጋኖ ነበረ። የግሪክ ፍልስፍና የአባሲያ መንግስት እንደምታውቁት ከ500 ዓመት በላይ የቆየ ወርቃማ ዘመን የነበረ ጥጋበኛ ህዝብ የነበረበት
ሰው የሚበላው ከሚፈልግ ጭቅጭቅ ንትርክ ምናምን የሚፈጥርበት ነበር። እንደውም የጅህምያ መስራች ጅህም ጅህም ኢብን ሶፍዋን ምናምን የሚባል ሰው ነው። እንደውም ተገሎ ነው ራሱ የሞተው ማለት ነው። እናም ጥጋበኞች ያመጡት ነው። መጽሐፍቶች እየተተረጎሙ ሲስፋፉ እነዛን በማንበብ በአምላካችን አላህ ሱብሃነሁ ወተዓላ ቁርአን ሐዲስ ላይ ያሉ ከአላህና ከመልእክተኛው ቀጥታ የመጡትን ተእዊል እናድርግ፣ እንጠምዝዝ፣ ሌላ ትርጉም እንስጥ ሲሉ የተለያዩ ያኒ አራቱን መዝሃብ ያስተማሩት አኢማዎችን ተቃውመዋል። እስኪ ትንሽ መረጃ ላሳያችሁ። ኢማሙ ሻፊዒ ረሂመሁላህ ረህመተን ዋሲአን የአህባሽ አባት የሆኑትን ጀህሚያና ሙዕተዚላዎች ሲቃወሙ የአላህ እጅ ማለት ኃይል፣ ቁድራ ወይም ጸጋ ኒዕማ ነው ሊባል አይችልም። ምክንያቱም እንዲህ ማለት የአላህን ባህሪ ውድቅ ማድረግ ወይም ተዕጢል ስለሆነ ይህ የሙዕተዚላዎችና የጀህሚያዎች ሰዎች አባባል ነው። ይልቁንም የእሱ እጅ ያለምንም እንዴትነት እውነተኛ ባህሪ ነው ብለዋል። እንደዚሁም ኢማሙ አቡ ሐኒፈ ረሂመሁላህ ረህመተን ዋሲአን በአላህ አምኛለሁ፣ አላህም ባለው መልኩ ባጸደቀው ትርጉም አምኛለሁ፣ በአላህና በመልእክተኛው አምኛለሁ፣ የአላህ መልእክተኛ ባሉት መልኩ ባጸደቁት ትርጉም አምኛለሁ። የአላህን ባህሪያት ስለማጽደቅና ተእዊል ስለመቃወም አላህ ስሞችና ባህሪያት አሉት፣ እነሱን ውድቅ ማድረግ ተዕጢል ማምጣት አይፈቀድም። ጥቅሶቹን ከሰጡበት ቀጥተኛ ትርጉም ውጪ አጣሞ መተርጎም ተእዊል ማድረግ ማመሳሰል ተሽቢህ ፍራቻ ከሆነ ይህ ራሱ ሌላ ስህተት ነው። ሰማያትና ምድርን በእጁ እንደሚይዝ እንደሚወርድ እንደሚስቅ የመጡትን ሐዲሶች በሰሃቦች ያለምንም ተዕዊል እንዳሳለፏቸው እኛም ጥቅሱን እንደመጣ እናሳልፋለን ብለዋል። ኢማሙ ማሊክና ኢማሙ አህመድ ረሂመሁላህ ረህመተን ዋሲአን ምንድነው ያሉት? ስለ አምላካችን አላህ ሱብሃነሁ ወተዓላ በሐዲስና በቁርአን ስለመጡ ባህሪያት አላህ ራሱ የገለጠበት ወይም መልእክተኛው የገለጡበት ባህሪ ማጽደቅ ትርጉሙን ለመረዳት አእምሮ አውርዶ ከተውል ጋር አለማላተም። ምክንያቱም ሱሐቦች መንገድ ጥቅሱን እንደመጣ ማሳለፍ አሚሩሃ ከማጅዓት ምክንያቱም ሱሐቦች ከአላህና ከመልእክተኛው እንደመጣ ቀጥታ ነው የተቀበሉት። እንድናደርገው መጠምዘዝ ማጣመም የሚባል ነገር በሱሐቦች ስላልተለመደ ወይም ስላልነበረ ከአላህና ከመልእክተኛው ከዛም ከሱሐቦች እንዳገኘነው እናስቀጥላለን ያሉት አራቱ አኢማዎች። ስለዚህ ስሜታችሁን ስትቆረኩሩ ትኖራላችሁ እንጂ አህባሾች ምንም ዋጋ የላችሁም። ኢማሙ ማሊክ አላህ ይዘንላቸውና በጣም በርካታ አስተምሮቶች አሏቸው። ከዛ መካከል አልሙወጣ የተባለው መጽሐፋቸው ስለ አምላካችን አላህ ሱብሃነሁ ወተዓላ ባህሪያት በቁርአንና በሐዲስ የመጣውን እንዴት መቀበል እንዳለብን ከሷሃቦች ቀጥታ እንደመጣ መቀበል እንዳለብን አስተምረዋል። እንደውም በተናጠለ ተማሪዎቻቸው ራሱ ደብዳቤን በመጻፍ እነዚህ የከላም ሰዎች ማለትም ጀህሚያና ሙዕተዚላ ቁርአንና ሐዲስ ላይ ስለ አምላካችን አላህ ሱብሃነሁ ወተዓላ የተቀመጡትን ባህሪ በማየት የሚበረግጉና የሚደናበሩ ሰዎችን በመቃወም ፍልስፍና እንደሆነና ይህ ነገር ሊወገዝ እንደሚገባው እንዴትና ለምን ብሎ ከተውል ጋር መጋባት መጥፋት መሆኑን የገለጹበት አለ። እንደዚሁም ኢማሙ አህመድ አላህ ይዘንላቸውና ለሙዕተዚላዎችና ለጀህሚያ ዘናዲቃዎች መልስ ብለው የጻፉት መጽሐፍ አለ። ኪታቡ ሱና የተባለ መጽሐፍ አላቸው። ስለዚህ አኢማዎች ሰለፎች ቁርአንና ሐዲስ ላይ የመጣውን አሻሚ ነው፣ ሰምና ወርቅ አለው፣ ድብቅ ነው አላሉም። የቁርአንና የሐዲስ አስተምሮ ግልጽ ነው። ከአላህና ከመልእክተኛው የመጣውን በቀጥታ እንቀበላለን፣ ሷሃቦች የተቀበሉትን እንቀበላለን እንጂ ፍልስፍና ውስጥ ገብተን የግሪክን እብደት አናራምድም። ይህን ይመስላል። ሸራርጋችሁ ለአህባሽ በሂማዎች አድርሱልኝ። ጉድ አንድ ሰሞን ነው እንዲሉ ሰሞኑን የተሰራውን የፖለቲካ ጉድ እያጠራን እውነትን ለሚፈልጉ ሰዎች ግልጽ እናደርጋለን። በመሆኑም እፎይ ሴጋ የኦርቶዶክስ ሃይማኖት ተከታይ እንደመሆኑ ባለፈ የሰራው ፖለቲካ ላይ ፕሮቴስታንትና አህባሽ ሆኖ ነው እንጂ የቀረበው ፈጽሞ ኦርቶዶክስ አልነበረም። ኦርቶዶክስ ለምሳሌ የፈጣሪን ስጋ የሚበሉ የፈጣሪን ደም የሚጠጡ ናቸው። ይህ በተግባር የፈጣሪን ስጋ እንበላለን የፈጣሪን ደም እንጠጣለን ብለው ያምናሉ። በፕሮቴስታንት እንደዚህ የሚባል ነገር የለም። እንግዲህ በኦርቶዶክስ የኦርቶዶክስ ቄስና መነኮሳት ኦርቶዶክስ ምእመናኖችን የፈጣሪን ስጋ ብሉ የፈጣሪን ደም ጠጡ እያሉ ሲያጠጧቸውና ሲያበሏቸው ነው የኖሩት። አጠቃላይ በስላሴ ዶክትሪን አስተምሮ ፈጣሪ ሶስት ናቸው። ኢየሱስ ይሄ እንደምታዩት ነው። እንደኛ በአጭር ቁመትና በጥብት የተወሰነ ሰው ነው። አንዱ ፈጣሪ ይሄ ነው።
አውሱና መነሱ የፈጠሯቸው ማለት ደግሞ እነዚህ ናቸው። መጽሐፍ ቅዱስ ላይ ያለው እግዚአብሔር አብ ደግሞ በዚህ መልኩ ነው የተቀመጠው። እነዚህን ነገራት ቤተክርስቲያናት እንዴት ያስታርቃሉ ከተባለው ኦርቶዶክስ ቤተክርስቲያን ካሁን በፊትም ነግሬያችኋለሁ የእግዚአብሔርን አካል ቀጥታ አካል ነው ብላ ትቀበላለች። ለዚያም ነው የፈጣሪን ስጋ በልተናል የፈጣሪን ደም ጠጥተናል የሚሉት። ነገር ግን ፕሮቴስታንት ጋር ብትሄዱ ምሳሌ ነው የሚሉት እንጂ ኖርማሊ የፈጣሪን አካል አያጸርቁም። የፈጣሪን ገጽ ማለት ነው ወይም የፈጣሪን ባህሪ አያጸርቁም። ስለዚህ የፎሴ ጋር ፍጹም ኦርቶዶክስን የካደ ከኦርቶዶክስ የወጣ ስራ ነበር የሰራው። ኦርቶዶክስ የሆነ ሰው የፈጣሪን አካል ቀጥታ ያጸርቃል። ምክንያቱም በየሳምንት ኦር በየስንት ጊዜው እየሄደ ቤተክርስቲያን የፈጣሪን ስጋ ይበላል፣ የፈጣሪን ደም ይጠጣል። የፈጣሪን ስጋና ደም ሲበሉና ሲጠጡ በተግባር አዎ የፈጣሪን ስጋ በላው፣ አዎ የፈጣሪን ደም ጠጣሁ ብለው ነው የሚያምኑት። ፎሴ ጋር ከኦርቶዶክስ የወጣ አስተምሮ ነው የተናገረው፣ የአህባሽንና የኦርቶዶክስን የመሰለ ማለት ነው። ስለዚህ እውነት እያደር ይጠራል። እውነት ዘላለማዊ ነው። ሐሰትና ውሸት ግን ወደ አንድ ሰሞን ነው። አንድ ሰሞን ተንጫጭታችሁ ከአማልክቶቻችሁ ጋር ለወደፊት ትቀጥላላችሁ። ኦርቶዶክስ ወገኖቻችን መልካም የፈጣሪ ስጋ የመብላትና የፈጣሪ ደም የመጠጣት ይሆንላችሁ። አስባችሁታል? ዘላለም ዓለሙን ፈጣሪውን የሚበላ የፈጣሪውን ስጋ የሚበላ የፈጣሪውን ደም የሚጠጣ ማህበረሰብ ነው ኦርቶዶክስ ማህበረሰብ። እንግዲህ በሰሞኑ በሁሱና በእፎይ መካከል በነበረው ምንድን ብሽሽቅ በጣም ብዙ ሰለምት እህት ወንድሞች ጭንቀት ውስጥ ናቸው። ጨነቀን፣ ምን ይብቃል አላህን ብለን ከሙናፊቅ ባህሪ ምልክቱ ይዋሻል ነውና ይቺ ሙናፊቅ ወገናችን እየዋሸች ነው። ሰለምቲዎች ተጨናንቀዋል። ኢንቦክስ እና ኮሜንት ተጨናነቀ እያለች ነው። አትዋሺ። ኮሜንት ላይ ክርስቲያን ወገኖቻችን ሰለምት የመስለው ሙስሊም መስለው ራሳችሁ አህባሾች ሙስሊም ጤነኛ ሙስሊም መስላችሁ የምትኮምቱትን እንደ መረጃ ይዘሽ ነው የመጣሽው። እንደ ሃይማኖት አለን ካላችሁ አትዋሹ። አንደኛ ነገር ሲቀጥል ቁርአንና ሐዲስ ላይ እጅ እግር ተብሎ ቀጥታ ተቀምጧል። ይህንን የፈራ በቃ ሃይማኖት አይፈልግም ብሎ ይተው። በክርስትናውም በእስልምናውም አምላክ እጅ እግር አለው፣ አይን አለው፣ ጆሮ አለው። የሰውነት አካሎች በቁርአንና በመጽሐፍ ቅዱስ ተቀምጧል። የሰውነት አካል አልፈልግም ያለ ሃይማኖቱ ትቶ መውጣት ይችላል እንጂ እኛ የምናፍርበት የምንደብቅበት ነገር የለም። ግልጹ የምናገረው ይሄ ነው እና ሰምና ወርቅ ነው ላልሽው የአብርሃም አምላክ ሰምና ወርቅ ያኔ ለውሸትሽ ስሜትሽን የምትደበቂበት ሰምና ወርቅ ብለሽ አመጣሽ። አይንና ጆሮ አረብኛው ሲተረጎም አይንም ጆሮ ነው። ኦኬ አረብኛ በነገራችን ላይ አረብኛውን አንድ ሐሳብ የተቀመጠበትን አውዱን ታሪኩን መሰረት ተደርጎ የሚሰጡ ማብራሪያዎች አሉ። ጥሩ ነገር ግን እጅና እግር አፍ አይን ተብሎ በአረብኛው ቁርአንም ላይ ይሁን ሐዲስ ላይ የተቀመጠው ቀጥታ ወደ አማርኛ ሲተረጎም እጅ ነው፣ እግር ነው፣ ባት ነው፣ አይን ነው፣ ጆሮ ነው። በቃ ብትፈርጪ ብትዘሊ ምን ብትይ ምንም የምታመጪ የለም። ይሄ ሌላ ቪዲዮ ሰራለሁ ለመሻይሆችሽ ማለት ነው። ሐዲስ ላይ ሁሱ ከጎግል ነው ያመጣው አላለችም? አስባችሁታል? ሐዲሱን አፍራበት ቁርአኑን አፍራበት ከጎግል ነው ያመጣው። ለቁርአን ላይ አለ። ካሁን በኋላ ማወቅ ያለበት ካፊሩም ሙስሊሙም ማወቅ ያለበት ኤቲስቱም ማወቅ ያለበት በቀጥታ ቁርአን ላይ እጅ እግር አይን ተብሎ ተቀምጧል። አምላክ ይሰማል፣ አይን አምላክ ያያል ተብሎ ተቀምጧል። አምላክ አደምን በእጆቼ ሰርቻለሁ ብሏል። ለአምላክ እጅ እንዳለው ተቀምጧል። እንግዲህ አይ እጃለው ፈጣሪ አንፈልግም ያለ መተው ይችላል እንጂ እኛ የምናፍርበት የምንደብቅበት ሰምና ወርቅ ነው የምንልበት ነገር የለም። እኛ ሙስሊሞች ነን፣ ሐቀኞች ነን። ቀጥታ የመጣ እንቀበላለን። ከአምላክ የመጣ ነገር እኛ አምላክ ካላፈርበት እኛ ለምን እናፍርበታለን ነው። ሸር አድርጋችሁ ለዚህ ለሙናፊቅ አድርሱና አትዋሽ። ውሸት አቁሚ። በርግጥ ሙናፊቅ ካልዋሽ የኖረ ስለማይመስለው ማዋሸታችሁን ተቀጥላላችሁ። ላይቭ ላይ ገብቼ ባንቺ ዙሪያ እናገራለሁ ኢንሻአላህ። ፍጡር እንደምታመልኩ የተናገረው አምላክ ብላችሁ የምታመልኩት ሁለት እጆች ያሉት በግራና በቀኝ፣ ሁለት እግሮች ያሉት፣ ታፋ ያለው፣ ጀርባ ወገብ ያለው፣ ጭንቅላት ያለው የሚወጣ የሚወርድ እንደሆነ እየተናገሩ ሙናፊቅ ሲያወራ ይዋሻል የሚለውን አህባሾች በደንብ እያረጋገጡልን ነው። ሁሱ ያላለውን ብሏል እያለች ነው በሂሚት። ስለ በሂሚት አይደለም ይሄን ቪዲዮ የሰራሁት። ለተሙ ሼር አድርጋችሁ አድርሱልኝ። ተሙዬ በእነዚህ በውሸታም ሰዎችና በእኛ መካከል ያለውን በደንብ ላስረዳ። በተደጋጋሚ ኢየሱስ ፈጣሪ አይደለም ሐዋርያት ኢየሱስን ፈጣሪ ነው ብለው አልሰበኩም ብለን ለጠየቅነው ጥያቄ መልስ እንዳጣችሁ ታውቃለህ። በተደጋጋሚ ይሄን ጥያቄ እንደምንጠይቅ ታውቃለህ። ከሐዋርያት ዘመን በኋላ ከ300 ዓመት በኋላ ያሉ ሰዎች ናቸው ኢየሱስን እግዚአብሔር ወልድ ነው ብለው እግዚአብሔር ያደረጉት። ማርያም ፈጣሪን ወልዳለች ብለው ወላዲተ አምላክ ያደረጓት እነዚህ ቄስና መነኩሴዎች ናቸው እንጂ ሐዋርያት አያውቁትም። የመጀመሪያዎቹ ሰዎች አያውቁትም። ይሄን በተደጋጋሚ ጠይቀን መልሳታችሁ በሐዘን ላይ ነው ያላችሁት። በመሆኑም አህባሽ የሚባሉት የመጀመሪያዎቹ ሰዎች ማለትም ሰሃቦች ወይም በአንተ እንዲገባ
የደቀ መዛሙርት ተከታዮች አይደሉም። እንዲያውም አህባሽ የሚባሉት በዚህ ዘመን ያሉት እንደውም ከዛሬ 60 ዓመት በፊት የመጡ ነገር ግን ስር መሰረታቸው የሚጀምረው ከእስልምና ማለትም ከነብዩ ደቀ መዛሙርቶች ከዛም በኋላ ያሉ ከሰለፎች ይሄ ቸርች ፋዘር እንደምትሉት እናንተ እኛም የመስጊድ የሃይማኖት አባቶች ከምንላቸው ከ300 ዓመት በኋላ የመጡ የግሪክን ፍልስፍና የሚያራምዱ ናቸው። እንደውም ጀህሚያና ሙዕተዚላ ይባላሉ። ጀህሚያና ሙዕተዚላ የሚባሉት ምንድነው? የግሪክ ፍልስፍና በአረበኛ እየተተረጎመ ወደ ኢራቅ፣ ወደ ሶሪያ፣ ወደ ተለያዩ አረብ ሀገራት፣ ወደ ተለያዩ እስላማዊ መንግስት እየተሰራጩ ሲመጡ ያንን ማንበብ ሲጀምሩ ጥያቄ መጠየቅ ጀመሩ እንጂ በሷሃቦች ማለትም በደቀ መዛሙርት ዘመን ቁርአንና ሐዲስ ላይ የአምላክ ባህሪያት የአምላክ እጅ፣ እግር፣ አይን የሚለው ተቀምጧል። እንዴት ነው ወዴት ነው ብሎ ጠይቀው አያውቁም። እኛ ሙስሊሞች ነን። የነብዩ ደቀ መዛሙርቶች በተረዱበት መልኩ ነው የምንረዳው። አንፈራ። ኦኬ አምላክ ካላፈረበት እኛ ለምን እናፍርበታለን? ኦኬ እየገጣጠሙ አሁን እነሱ እኛን ለማሳፈር ወይም እኛ ቁርአንና ሐዲስ ላይ ያለውን በቀጥታ የተቀበልነውን እንድንፈራ እያስፈራሩን ነው። አስፈራሪ ናቸው። ያኒ ፈርተን በቃ አንል ለምን እንፈራለን? አምላክ ያልፈራበትን እኛ አንፈራበትም። እየገጣጠማችሁ ያላችሁት እኛን ለማስፈራራት የምትሞክሩት እናንተ ናችሁ። የራሳችሁን እጅ፣ የራሳችሁን እግር፣ የራሳችሁን አይን፣ የራሳችሁን ወገብ፣ የራሳችሁን ብልት፣ ጭን ምናምን ጭንቅላት እየመጣችሁ እየገጣጠማችሁ እኛን ለማስፈራራት እየሞከራችሁ ነው እንጂ በእስልምና ታሪክ እንኳን የሰው ልጅ አምላክን ሊገጣጥም አይደለም ያሰበ የለም። እኛ አናስብም። ቁርአን ላይ የተጻፈውን ሐዲስ ላይ የተጻፈውን እናነባለን። ሱሐቦች በተረዱበት ደቀ መዛሙርት በተረዱበት እንረዳለን። አህባሾችና አጠቃላይ ስላሴ ዶክትሪን አማኞች ተያይዛችሁ ድንኳን ጥላችሁ ማልቀስ ትችላላችሁ። ምክንያቱም እኛ የቆምነው የነብያት የሐዋርያትና የሱሐቦች እምነት ላይ ነው። የቆምነው የተጻፈው ላይ ነው። ያልተጻፈ የሚያነበው ማህበረሰብ በድሉ ይዘን እንዲህ አስባችሁታል? ያስፈራሩ። ፍጡር እያመለካችሁ አላመለክንም። እኛ የፍጡር ፈጣሪ ጥንትና ጧት የነበረ እሱን የሚመስለው የሌለ ከፍጥረታት በላይ ከፍ ያለ ኃያል የሆነ አምላክ የሰው ልጅ ቢመረምር እንኳን ሊደርስበት የማይችል መለኮት ነው እኛ የምናመልከው። ኢየሱስን የፈጠረ ማርያምን የፈጠረ እናንተ ቀጣፊ ሐበሾችን የፈጠረ ጣዖት አምላኪውን የፈጠረ ሰማዩን በሰማይና በምድር ውስጥ ያለውን የፈጠረ የመላእክት ፈጣሪ የሆነውን ኃያሉን አምላክ ማንም ያላየውን ማንም በህሊናው ሊስለው የማይችለውን ያን ነው እኛ የምናመልከው። እንዴ እግርና እጃችሁን እያመጣችሁ እየገጣጠማችሁ ለማስፈራራት ነው። በማስፈራራት እውነት አይገኝም። እውነት ሐቅም በመቀበል ነው የሚገኘው። እውነት ቀጥታ ያመጣን በመቀበል ነው። የእግዚአብሔር ለምሳሌ አይኖች አሉት፣ ጆሮዎች አሉት፣ እግሮች አሉት እንደዚህ የተባለው ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አሉ። ቅዱሳን ሆነው እንደዚህ የሚናገሩ አሉ። ሁለተኛ ደግሞ አይ ምሳሌ ሳይሆን አለው፣ ለምሳሌ አይን አለው፣ ጆሮ አለው፣ እግር እንደዚህ አለው ግን አይመረመርም የሚሉ ለምሳሌ ሰለስቱ ምዕት በሃይማኖተ አበው ይሄን ያነሳሉ። ቅዱስ አትናቴዎስም ይሄን ያነሳል። በእኛ ትርጓሜ የኦሪት ዘፍጥረት ትርጓሜም ይሄን ያነሳል። መልክ አለው ስለሚል ማለት ነው። መልካ ሥላሴ የሚልም ድርሰት አለ እንደምታውቁት። በዚያ ላይም ይሄ በጉልህ የተነገረ ነው። ሌሎች ሊቃውንቶችም ይህንን በስፋት ያስተምሩታል። አይን፣ እጅ፣ እግር አለው ግን አይመረመርም፣ አይታወቅም፣ በቅርጽ አይለካም። እግዚአብሔር አይን አለው ሲባል በምሳሌ ብቻ አይደለም ያያል ለማለት ብቻ ሳይሆን አይን አለው ግን እንዴት እንደሆነ አናውቅም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገራችን ላይ ጸና ያለው ብዙዎቹ ሊቃውንት የሚያስተምሩት ይህንን ትምህርት ነው። ግን ደግሞ ቅዱስ